ዓለምን ያስደነገጠ ሰበር ዜና። ዶናልድ ትራምፕ በኢራን የነዳጅ ማዕከል ላይ ታሪካዊ የተባለውን ጥቃት አዘዙ። የነዳጅ ዋጋ $100 ሲያልፍ አሜሪካ ተጨማሪ 5000 ወታደሮችን ወደ ቀጠናው እያዘመተች ነው። ጦርነቱ ወደማይመለስበት ደረጃ ደርሷል። ዝርዝሩን አሁን ይዘን ቀርበናል። አብራችሁን ቆዩ። የአሜሪካ ጦር በኢራን የነዳጅ ማዕከል ላይ ከፍተኛ ጥቃት ሰነዘረ። የዓለም የነዳጅ ዋጋም ሰማይ ነክቷል። የመካከለኛው ምስራቅ ውጥረት ወደ ከፋ ደረጃ ተሸጋግሯል። ዛሬ በኢትዮጵያ አቆጣጠር መጋቢት 5 ቀን 2018 ዓ.ም ለአውሮፓውያኑ አቆጣጠር ማርች 14 ቀን 2026 ዓ.ም ፕሬዝዳንቱ ዶናልድ ትራምፕ ባወጡት አስደንጋጭ መግለጫ የአሜሪካ አየር ኃይል በኢራን ደቡብ ምዕራብ ጠረፍ ላይ በምትገኘውና የአገሪቱ የነዳጅ ንግድ የጀርባ አጥንት በሆነችው ካርግ ደሴት ላይ የሚገኙ ወታደራዊ ኢላማዎችን አደባይቶ ማጥፋቱን አስታውቀዋል። ፕሬዝዳንቱ አክለውም የኢራን መንግስት በሆርሙዝ ባህረ ሰላጤ ላይ የሚያደርገውን የንግድ መርከቦች ትንኮሳ ካላቆመ ቀጣዩ ኢላማ የደሴቲቱ የነዳጅ ማጣሪያ መሰረተ ልማቶች እንደሚሆኑ ጠንካራ ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ በኢራን ባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ተመቷል። የኢራቅ ባለስልጣናት እንደገለጹት የሚሳኤል ጥቃቱ ያረፈው በኤምባሲው ግቢ ውስጥ በሚገኝ ሄሊኮፕተር ማረፊያ ላይ ቢሆንም የደረሰውን ጉዳት ዝርዝር ግን አልገለጹም። በቴህራን ደግሞ በሺዎች የሚቆጠሩ ኢራናውያን ፍልስጤምን በመደገፍና አሜሪካን በመቃወም አደባባይ በወጡበት ወቅት በከተማዋ መሃል ከፍተኛ የፍንዳታ ድምጾች መሰማታቸውን የአልጀዚራ ዘጋቢዎች ገልጸዋል። ጦርነቱ ከተጀመረበት ከየካቲት 21 ቀን ጀምሮ እስካሁን ድረስ በአሜሪካና በእስራኤል ጥቃት በኢራን ውስጥ የሞቱት ሰዎች ቁጥር 1450 መድረሱ ተነግሯል። በተመሳሳይ በሊባኖስ ደቡባዊ ክፍል እስራኤል በጤና ጣቢያ ላይ በፈጸመችው ጥቃት 12 የሕክምና ባለሙያዎች የተገደሉ ሲሆን በሊባኖስ በአጠቃላይ የሟቾች ቁጥር 773 ደርሷል። ከነዚህም ውስጥ 103ቱ ህፃናት ናቸው። ይህ ቀውስ የዓለምን የኢኮኖሚ ገበያ ክፉኛ እያናወጠውም ይገኛል። የድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ በማሻቀብ አንድ በርሜል ነዳጅ $100 አልፏል። ይህም ካለፈው ወር ጋር ሲነጻጸር የዋጋው እጥፍ ጭማሪ የታየበት ሆኗል። የአሜሪካ የንግድ ማዕከል የሆነው ዎል ስትሪት በከፍተኛ ስጋት ውስጥ ሲሆን የኢኮኖሚ ባለሙያዎች የዋጋ ግሽበትና የኢኮኖሚ መቀዛቀዝ በአንድ ላይ የሚከሰትበት ስታግፍሌሽን ሊመጣ ይችላል በሚል ስጋታቸውን እየገለጹ ይገኛሉ። በኢራን በኩል የደረሰው ሰብአዊና ቁሳዊ ኪሳራም ከፍተኛ ሆኗል። የኢራን ቀይ ጨረቃ ማህበር እንደገለጸው በአሜሪካና እስራኤል ጥቃት ከ36500 በላይ የመኖሪያ ቤቶችና የህዝብ አገልግሎት መስጫዎች ወድመዋል። በተጨማሪም 56 ታሪካዊ ቦታዎችና ሙዚየሞች ጉዳት ደርሶባቸዋል። በኢራን ኩርዲስታን ክልል ብቻ 112 ሰዎች መገደላቸውም ተረጋግጧል። በጦርነቱ ምክንያትም ከ3.2 ሚሊዮን በላይ ኢራናውያን ከመኖሪያ ቀያቸው ተፈናቅለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ 5000 ባህር ኃይል ወታደሮችንና የዩኤስኤስ ትሪፖሊ የተባለችውን ግዙፍ የጦር መርከብ ወደ ቀጠናው እያዘመቱ ነው። ኢራን በበኩሏ አዲሱን መሪዋን ሙጅታባ ካሚንን ለመግደል የሚደረግ ማንኛውም ሙከራ ከባድ በቀል እንደሚያስከትል በማስጠንቀቅ በአሜሪካ እጅ ያለባቸውን የነዳጅ ኩባንያዎች ኢላማ እንደምታደርግ ዝታለች። በሌላ በኩል ደግሞ ጃፓን የነዳጅ እጥረትን ለመቋቋም የተጠራቀመ የነዳጅ ክምችቷን መልቀቅ የጀመረች ሲሆን አሜሪካ ደግሞ የዓለምን የነዳጅ ዋጋ ለማረጋጋት ከዚህ ቀደም በሩሲያ ላይ ጥላው የነበረውን የነዳጅ ማዕቀብ ለጊዜው በማላላት ዓለም የሩሲያን ነዳጅ እንዲገዛ ፈቅዳለች። ይህ የአሜሪካ ውሳኔ ግን በጀርመኑ መርሃዊ መንግስት ፍሬድሪች ሜርስ ዘንድ ከፍተኛ ተቃውሞ ገጥሞታል። ጦርነቱ አሁንም ቢሆን እንደቀጠለ ነው። በኢራን ውስጥ ለሶስተኛ ሳምንት የኢንተርኔት አገልግሎት ሙሉ በሙሉ ተቋርጦ ይገኛል። ዓለም አቀፍ ተንታኞች ጦርነቱ ወደ ከፋ ደረጃ የተሸጋገረ መሆኑንና በቀጣይ የአሜሪካ የምድር ጦር ወደ ኢራን ሊገባ እንደሚችል ያላቸውን ስጋት እየገለጹ ነው። ለተጨማሪ ትኩስና ሰበር መረጃዎች የቻናላችን ቤተሰብ ይሁኑ። ይህን ዜና ለሌሎችም በማጋራት መረጃው እንዲደርሳቸው ያድርጉ። መልካም ጊዜ።